ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ዋናላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። ታላቁ የሊቃውንት መምህር ከዚህ ዓለም ድካም ማረፋቸው ተሰማ። እንደሚከተለው ይቀርባል። በደብረ ሮሃ ቅዱስ ላሊበላና ቅዱስ ሐርቢያ አብያተ ክርስቲያናት ለበርካታ ዓመታት በመምህርነት ሲያገለግሉ የቆዩ እርሰ ደብር የኔታ ገብረ መስቀል ታደሰ ከዚህ ዓለም ድካም አረፉ። እርሰ ደብር የኔታ ገብረ መስቀል ታደሰ በ1932 ዓመታቸው ከአባታቸው ከአቶ ታደሰ ገዛኸኝና ከእናታቸው ከወይዘሮ አበራሽ ጀመረ በደብረ ሮሃ ቅዱስ አርቤ ቤተክርስቲያንም ተወለዱ። የኔታ ገብረ መስቀል ታደሰ በ14 ዓመታቸው በመቄት ወረዳ ቤተ ክህነት እመምዑዝ ቅድስት ኪዳነ ምሕረት ገዳም የጀመሩትን የአብነት ትምህርት በተለያዩ ስመጥር ሊቃውንት ዘንድ በመዘዋወር መማራቸውና የመጀመሪያውን የቅኔ ትምህርታቸውን በጥንቱ የእጁ አውራጃ ደቦት ቅድስት ማርያም ደብር ከመምህር ወልደ ሰንበትና በላስታ አውራጃ ሁልመስ ቅዱስ ሚካኤል ደብር ከመምህር ወልደ ተንሳይ ማጥናታቸውን በኋላም ደግሞ የአደር ባደላ አቡነ ሳሙኤል ደብር መምህር የሆኑት ከመምህር ይትባረክ አወቀ በመቀኘት የሊቅ ማዕረግ ላይ በመድረሳቸውን ቅኔን ከነ አገባቡ ተምረው ማስመስከራቸውም ተናግሯል። ሊቁ የኔታ ገብረ መስቀል ታደሰ ከ1961 ዓመተ ምህረት ጀምሮ ከ50 ዓመታት በላይ በታላቁና በጥንታዊ በደብረ ሮሃ ቅዱስ አርቤ ገብረ ማርያም ቤተክርስቲያን በመምህርነት ያገለገሉ የቅኔ ጉባኤ መስርተው ወንበር ዘርግተው ደቀ መዛሙርትን አብዝተው በማስተማር በርካታ ቤተክርስቲያን ሊቃውንትንም አፍርተዋል። በላስታ ዛጉዌ ነገስታትና በአካባቢው ታሪክ ዙሪያ ከ400 በላይ ገጽ ያለው ረቂቅ የታሪክ ሰነድ በቅድመ ህትመት ያደረሱ ሲሆን ነገር ግን አረፍተ ዘመን እንደገታቸውም ተገልጿል። ሊቁ ገብረ መስቀል ታደሰ ከተራራ ሀገራቸው ከወይዘሮ የዓለምወርቅ አዱኛ 6 ወንዶችና 4 ሴቶች ልጆችን ያፈሩ ሲሆን በደረሰባቸው ምክንያት በሕክምና ሲረዱ ቆይተው በተወለዱ በ86 ዓመታቸው ከዚህ ዓለም ድካምም አርፈዋል። የቀብር ስነ ስርዓታቸው ተወልደው ባደጉበት ባገለገሉበት በጥንታዊ በታላቁ ደብር በደብረ ሮሃ ቅዱስ አርቤ ቤተክርስቲያን የደብረ ሮሃ ቅዱስ ላሊበላ ቀሳውስት ምዕመናን ቤተሰቦቻቸው እንዲሁም ወዳጅ ዘመዶቻቸው በተገኙበትም ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኮንትራክተሮች ጋር የግንባታ ስራ ውል ስምምነት ተፈራረመች። እንደሚከተለው ይቀርባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ቦታዎች ለምታስገነባቸው ሁለገብ ህንጻዎች ከአሸናፊ ኮንትራክተሮች ጋር የግንባታ ስራ ስምምነት ተፈራረመች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኮሪደር ልማት ምክንያት በፈረሱና ከመንግስት በተሰጧት ቦታዎች ላይ ሁለገብና ዘመናዊ ህንጻዎችን በማስገንባት በአስቸኳይ አገልግሎት ላይ እንድታውል የቅዱስ ሲኖዶስ ምልአተ ጉባኤ በግንቦቱ እርከበ ካህናት ወቅት ባስተላለፈው ውሳኔን ተከትሎ በብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ጋር በመቀናጀት የሰጡት ቆራጥ አመራር መነሻ በማድረግ በሚገነቡ ህንጻዎች አጠቃላይ ይዘት ደረጃና ዝርዝር የስራ ሁኔታዎች ላይ በባለሙያዎች አማካኝነት ጥናት ሲካሄድ ቆይቶ ህንጻዎች ለመገንባት ይቻል ዘንድ ህጋዊ ጨረታ እንዲወጣ ተደርጎ በትናንትናው ዕለት ጨረታው ካሸነፉ ኮንትራክተሮች ጋር አማካሪ ድርጅት ኢኤፍ በተገኘበት የውል ስምምነት ፊርማ ስነ ስርዓትም ተከናውኗል። በትናንትናው ዕለት የፊርማ ስነ ስርዓቱ ከተከናወነባቸው የግንባታ ስራዎች መካከል ፒያሳ አካባቢ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝክረ ቅዱሳን ህንጻ ቱቢ G+7 አንዱ ሲሆን የግንባታው ስራውን ለማከናወን ምንሃር ኮንስትራክሽን የተባለው ህንጻ ተቋራጭ ሲሆን 4 ኪሎ አካባቢ ከጠቅላይ ቤተ ክህነት ጀርባ ባለው 6000 ካሬ ሜትር ቦታ ላይ ህንጻ አበው በሚል ስያሜ ለተገነባው ቱቢ CGB+12+T ሁለገብ ህንጻ ደግሞ አተም ጠቅላላ ስራ ተቋራጭ የተባለው ድርጅት አሸናፊ በመሆኑ ከቤተክርስቲያናችን ጋር የግንባታ ውል ስምምነትም ተፈራርመዋል። ቤተክርስቲያን በህንጻ ግንባታ ዘርፍ በርካታና አዳዲስ ዘመናዊ ህንጻዎችን በማስገንባት ለበርካታ ወገኖቻችን ቋሚና ጊዜያዊ የስራ ዕድል እንደምትፈጥር ከህንጻ ክራዩ በሚገኘው ገቢ መንፈሳዊ አገልግሎትን እንደምታስፋፋ እንደምታጠናክር እንዲሁም በከተማችን የሚስተዋለውን የመኖሪያ ቤት ችግርን በመፍታት ማህበራዊ ኃላፊነቷን እንደምትወጣ ብፁዕ ጠቅላይ ስራ አስኪያጁ በፊርማ ስነ ስርዓት ወቅትም ገለጻ አድርገዋል። ብፁዕ አቡነ ዲዮስቆሮስ በዚህ ጊዜ ባስተላለፉት አባታዊ መልእክት ብፁዕ አቡነ ሳይሮስን በአጭር ጊዜ ውስጥ ቤተክርስቲያናችን ታሪክ የመጀመሪያና ግዙፍ የሆኑ ህንጻዎችን በመገንባት የሚያስችላትን ስኬታማ ስራ መስራት መቻለውን እድለኛ ነው የልማት ሰው ነውና የልማት ሰውነቱን የሚያረጋግጥ ስለሆነ ከፍተኛ ደስታ ይሰማናል ካሉ በኋላ እነዚህ ታሪካዊ ህንጻዎችን ለመገንባት ከቤተክርስቲያን ጋር ውል የገባችሁ ኮንትራክተሮችም የተጣለባችሁን ከባድ ታሪካዊ መንፈሳዊ ኃላፊነት በትጋትና በታማኝነት በመፈጸም ስራችሁን በገባችሁበት ውል መሰረት በስኬት እንድትወጡ አደራ ለማለት እወዳለሁ ሲሉ አባታዊ መልእክታቸውን ማስተላልፈዋል። በትናንትናው ዕለት ሙሉ የተገብቶባቸው ወደ ስራ የገቡት ሁለት ግዙፍ ህንጻዎች በቤተክርስቲያን ታሪክ የመጀመሪያዎቹና በግዝፈት በጥራታቸው የተዋጣላቸው ሆነው የሚገነቡ ሲሆን ለቤተክርስቲያናችን ኩራትና ለከተማ
ለከተማችን ተጨማሪ ውበት የሚያላብሱ ግንባታዎች እንደሚሆኑ ይጠበቃል ሲሉም ተናግረዋል። ህንጻዎቹ በ4 ኪሎ አካባቢ የሚገነባው በ30 ወራት፣ ፒያሳ አካባቢ የሚገነባው ደግሞ በ20 ወራት ውስጥ የሚጠናቀቁና አገልግሎት ላይ የሚውሉ መሆናቸውንም ይታወቃል ሲሉ ተናግረዋል። የምስራቅ ሸዋ ሀገረ ስብከት የጥምቀትና የመስቀል ማክበሪያ የይዞታ ካርታ መረከቡን ገለጸ። ተጨማሪ አለ። የምስራቅ ሸዋ ሀገረ ስብከት የጥምቀትና የመስቀል ማክበሪያ የይዞታ ካርታ ተረከበ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት በአዳማ ከተማ አድባራትና ገዳማት በዓለ ጥምቀትና የመስቀል በዓልን የሚያከብሩበት ቅዱስ ስፍራ ህጋዊ የይዞታ ማረጋገጫ ካርታ ከከተማው መስተዳድርም ተረክበዋል። ብፁዕ አባታችን አቡነ ጎርጎሪዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ የቅዱስ ሲኖዶስ ቋሚ አባል እንዲሁም የኢትዮጵያ ሃይማኖት ተቋማት የስራ አስፈጻሚ ቦርድ ሰብሳቢ በይፋ አብስረዋል። ይህ ታሪካዊ የምስራች የተሰማው የ2018 ዓ.ም የጥምቀት በዓልን አከባበርን አስመልክቶ በሀገረ ስብከቱ መሰብሰቢያ አዳራሽ በተካሄደው የውይይት መድረክ ላይ እንደሆነም አክለው ተናግረዋል። ብፁዕነታቸውም ቀደም ሲል የነበረውን የመስቀል አደባባይ ታሪክ በማስታወስ በሀገራዊ የልማት እንቅስቃሴ ምክንያት ለተፈጠረው የይዞታ ለውጥ የቤተክርስቲያኑን ጥያቄ በአግባቡ ተረድተው የይዞታ ካርታው እንዲሰጡ ላደረጉ ለአዳማ ከንቲባ ለአቶ ኃይሌ ጅልዴንና ካቢኔያቸው በሀገረ ስብከቱና በራሳቸው በመላው ኦርቶዶክሳውያን ስምም አመስግነዋል። ብፁዕነታቸው አያይዘው በዓሉን በተመለከተ ባስተላለፉት አባታዊ መመሪያ በአዲሱ የጥምቀት ባህርን በበዓሉ በታላቅ መንፈሳዊ ድምቀት በፍቅር በአንድነት ማክበር እንደሚገባም አሳስበዋል። በተለይም በዓሉ በሰላም እሴቶች በመተሳሰብና ከጸጥታ አካላት ጋር በመተባበር ታላቅ ዲሲፕሊን እንዲከናወንም አደራ ብለዋል። ከዚህም ጋር ተያይዞ ምዕመናን በቤተክርስቲያን ስርዓት ያልተፈቀዱ አስፈላጊ ነገሮችን ከመጠቀም እንዲቆጠቡ አክለውም ተናግረዋል። አዳማ ከተማችን ለሀገራችን ሆነ ለዓለማችን ተምሳሌት የሆነችው ውብ ከተማ ነች ያሉት ብፁዕነታቸው ሁሉንም ምዕመናን በዓሉን በባለቤትነትና በተቆርቋሪነት ስሜት እንዲያከብሩ አባታዊ ጥሪያቸውንም አስተላልፈዋል። የሀገረ ስብከቱ ዋና ስራ አስኪያጅ መላከ ሰዓል ቀሲስ ነጋሽ አብተወልድ በበኩላቸው ለአዲሱ ስፍራ የሚያስፈልገውን የቅድመ ዝግጅት ስራዎችን መጠናቀቃቸውንም አረጋግጠዋል። ባህረ ጥምቀቱም አዲስ እንደመሆኑ መጠን ምዕመናን አገልጋዮችን የመንገድ ያቅጣጫ ለውጦችን እንዲያስተውሉና በተለይም ራቅ ያሉ አድባራት ሰዓታቸውን በአግባቡ እንዲጠብቁ አሳስበዋል። የአድባራትና ገዳማት አስተዳዳሪዎችም ከሀገረ ስብከቱ የመጣውን መመሪያ የማስፈጸም ኃላፊነታቸውን እንዲወጡ ጥሪ ተቀርቦላቸዋል። በመድረኩ ላይ የተገኙ የአድባራትና ገዳማት አስተዳዳሪዎች በታሪካዊ የምስራች የተሰማቸውን ጥልቅ ደስታም ገለጻ አድርገዋል። ለዚህ ስኬት መገኛ ላበረከቱት ከፍተኛ አስተዋጽኦ ለብፁዕነታቸው ለሀገረ ስብከቱ እንዲሁም የቤተክርስቲያን ጥያቄ በአዎንታዊ በመቀበል ለተባበረው ለከተማው አስተዳደር ያላቸውን አድናቆትና ምስጋናም አክለው አቅርበዋል። ተሳታፊዎቹም ከሀገረ ስብከቱ የተሰጠውን መመሪያ ሙሉ በሙሉ ለመፈጸምና ለመተግበር ዝግጁና ቁርጠኛ መሆናቸውን በማረጋገጥ ስብሰባው በጸሎትም ተጠናቋል። በውይይቱ መድረክ ላይ መጋቢ ጥበባት ቀሲስ ጌቱ ሞቲ የሀገረ ስብከቱ ምክትል ስራ አስኪያጅ፣ የሀገረ ስብከቱ የመምሪያው ኃላፊዎች፣ የመንበረ ጵጵስና እርሰ ከተማ ዋና ስራ አስኪያጅ፣ የአድባራትና ገዳማት አስተዳዳሪዎች፣ ሰባኪያን፣ የሰንበት ትምህርት ቤት ተማሪያና የማህበራን ተወካዮችም ተገኝተውበታል። የጃን ሜዳ ባህር ጥምቀት ለበዓሉ ዝግጅት እንዲሆን አስፈላጊውን ስራ እየተሰራ መሆኑ የበዓሉ ዝግጅት ኮሚቴ አስታወቀ። ተጨማሪ አለ። የጃን ሜዳ ባህር ጥምቀት ለበዓሉ ዝግጁ እንዲሆን አስፈላጊውን ስራ እየሰራ መሆኑን የበዓሉ ዝግጅት ኮሚቴ አስታወቀ። የከተራና የጥምቀት በዓላትን ለማክበር አስፈላጊው ዝግጅት የተደረገ ይገኛል። የበዓሉ ዝግጅት የዓመቱ ተረኛ የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ማህበራት ምዝገባ ክትትልና ቁጥጥር መምሪያ ጋር እንዲሁም ለበዓሉ ከተመደበው ኮሚቴ ጋር በጋራ በመሆን የቅድመ ዝግጅት ስራቸውን እያከናወኑ መሆናቸውን ገለጻ አድርገዋል። የቅድመ ዝግጅት ስራውን የደረሰበትን ደረጃ ለመጎብኘት ንቡረ እድ ኤልያስ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ መምህር ዶክተር አካላሉ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ድርጅት ዋና ስራ አስኪያጅ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎችና የደብሩ የስራ ኃላፊዎች የተገኙ ሲሆን በጉብኝቱ ማጠቃለያ ላይ የተጀመረውን የቅድመ ዝግጅት ስራ ተጠናክሮ እንዲቀጥል በምክትል ስራ አስኪያጁ መመሪያም ተሰጥቷል። ማህበረ ቅዱሳን በልዩ ልዩ ቋንቋዎች የህትመትና የድምጽ ወምስል ስራዎች እየተዘጋጁ እንደሚገኙ አስታወቀ። እንደሚከተለው ይቀርባል። ማህበረ ቅዱሳን በልዩ ልዩ ቋንቋዎች የህትመትና የድምጽ ወምስል ስራዎች እየተዘጋጁ እንደሚገኙ አስታወቀ። በማህበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት ከማዕከላት ጋር በመተባበር በልዩ ልዩ ቋንቋዎች ቡክሌት፣ ድምጽ ወምስልና መጻሕፍት የተተረጎሙና የተዘጋጁ እንደሚገኙም አስታውቋል። ማህበሩ ከያዛቸው አገልግሎቶች መካከል አንዱ ምዕመናን የእግዚአብሔርን ቃል በቋንቋቸው እንዲሰሙ ማድረግ ሲሆን ይህን አገልግሎት ከግብ ለማድረስ እየተሰራ ነው ያሉ ሲሆን በማህበረ ቅዱሳን የስብከተ ወንጌልና ሐዋርያዊ አገልግሎት
የሐዋርያዊ አገልግሎት ምክትል ኃላፊ ዲያቆን ቴዎድሮስ ኃይሉም ተናግረዋል። ምክትል ኃላፊው አክለው በዘንድሮው ዓመት ሁለት የተለያዩ ይዘት ያላቸው በ10 ቋንቋዎች ቡሌኬቶችና ቡኬሎችን ምእመናን በሚሰሙት ቋንቋ እንዲጸልዩና እንዲሰሙ በሁለት የተመረጡ ቋንቋዎች የጸሎትና መሰረታዊ ቤተክርስቲያን ትምህርት የያዘ መጽሐፍ የማዘጋጀት በ6 ቋንቋዎች ድምጽ ወምስል ትምህርት ቀርጾ የማስተላለፍ እንዲሁም የቋንቋዎችን ዳታቤዝ የማዘጋጀት ስራ እየተሰራ መሆኑንም ገለጻ አድርገዋል። አያይዘውም በአገልግሎት በተለይም ቋንቋ ተረድተው በሚፈለገው መንገድ ሊሰሩ የሚችሉ በቂ አገልጋይ አለመኖሩ ያሉትንም አገልጋዮች የጊዜ እጥረት መኖሩን በትርጉም ሰዓት የቋንቋዎች አቻ ቃል ለማግኘትና በአካባቢ የሚነገረውን ቋንቋ የቃላት ልዩነት መኖሩን ተግዳሮት እንደሆነባቸው የገለጹት ዲያቆን ቴዎድሮስ ኃይሉ እንደ መጽሐፍት በተለያዩ ባለሙያ ልጣኔዎችን በመስጠት አገልጋዮችን የማብቃት ቋንቋ የሚችሉትን አገልጋዮች ወደ አገልግሎቱ የማምጣት ስራ እየተሰራ ነው ብለዋል። በመጨረሻም አገልግሎቱ የበርካቶች አገልግሎትን የሚፈልግ እንደመሆኑ መጠንና ምዕመናን በቋንቋቸው ለመጸለይ ቃለ እግዚአብሔር ለመስፋት ለመማር ይረዳቸው ዘንድ በተለያዩ ቋንቋዎች የመናገር ጽሁፎችን የማዘጋጀት የአርትዖት ክህሎት ያላቸው ቤተክርስቲያን ልጆችን ቢመጡና በጋራ መስራት ቢችሉ ለብዙዎች መድረስ ይቻላል በማለት ማህበሩ ጥሪ አቅርቧል። በዚሁ አገልግሎት ታኅሳስ 26 ቀን 2018 ዓ.ም በጋሞኛ በወላይታኛና በሲዳመኛ ቋንቋ የተተረጎሙ የውዳሴ ማርያም መጽሐፍት ማስመረቁም ይታወቃል። 7 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን